ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁልኝ? ዛሬ ደግሞ ይዤላችሁ የመጣሁት ስለ እነዚህ ቅባቶች ነው። እነዚህ የፀጉር ቅባቶችም ሆኑ የቆዳ ቅባት ሊሆን ይችላል። ግን እኔ ይዤላችሁ የመጣሁት ለፀጉር ምን ያህል ጠቀሜታ እንዳለው፣ እንዴት ለውጥ እንዳለው፣ እንዴት እንደሚጠቅማችሁ፣ እንዴት እንደምትጠቀሙበት ምናምን ወዘተ የመሳሰሉትን ላብራራላችሁና ልነግራችሁ ከነ አጠቃቀሙ ልነግራችሁ ነው የመጣሁት። እዚህ ጋር የምታዩት ይሄ ፈሳሹ የቫዝሊን ቅባት ማለት ነው። ተመልከቱት። ይሄ ደግሞ ጭቃው ቫዝሊን ነው። እንግዲህ ሁሉንም የምታውቁት ይሆናል፣ ግን ተጠቅማችሁ የማታውቁ ካላችሁ እንድትጠቀሙት ልላችሁ ነው የመጣሁኝ። ቫዝሊን ብዙዎች ቪዲዮ ሰርተውበታል። እኔም ቪዲዮ ሰርቻለሁ። ቫዝሊን ፀጉር ያስረዝማል፣ ፀጉር ያለሰልሳል፣ ፀጉር ያሳድጋል ብለናል። ይሄንን ጭቃውን ቫዝሊን በተለያየ አይነት ቫዝሊን አለ። ኦኬ፣ ግን አስሊው ቫዝሊን ነው። እዚህ ጋር እንደምታዩት ተርቴፕታ ቢኤ ይላል። ለቆዳችንም ሊሆን ይችላል፣ ፀጉራችንም ሊሆን ይችላል። እንግዲህ እሱ ስራው ማለስለስ ነውና ማለስለስ ነው። ፀጉራችንም የምንቀባው ያለሰለስልናል። ግን ይሄኛው ደግሞ ፈሳሹ ቫዝሊን ደግሞ ሁለቱም ቫዝሊን ናቸው፣ ግን ልዩነታቸው ይሄኛው ፈሳሹን ቫዝሊን የራስ ቅላችንን ብቻና ጫፉንም ልንቀባው እንችላለን፣ ችግር የለውም። ከራስ ቅላችን ጀምሮ ፀጉራችንን ጫፍ ድረስ ብንቀባው ምንም ችግር የለውም። ግን ፈሳሽ ቅባት የፀጉር ዛላ ላይ ትንሽ ጫፍ አካባቢ የማድረቅ ባህሪ ያለው። ስለዚህ ምን እናደርጋለን? ይሄንኛውን ፈሳሹን ቅባት የራስ ቅላችንን ከተቀባን ጭቃውን ቅባት ደግሞ ይሄን ጭቃውን ቫዝሊን ደግሞ የፀጉራችንን ዛላውን ከዳር እስከ ዳር እንቀባዋለን ማለት ነው። ፀጉራችንን ብቻ ነው፣ የራስ ቅላችንን አናስነካውም። ለምን ብላችሁ ከጠየቃችሁኝ የራስ ቅላችንን ጭቃ ቅባት የሚነካው ከሆነ የራሳችን የጭንቅላታችን ቆዳዎች ይደፈናሉ። ከዛ ፀጉራችን ደግሞ ቶሎ ቶሎ ማደጉን ይቀንሳል ማለት ነው። አናታችን ጥብቅ ይላል። ስለዚህ የፀጉራችንን ዛላ ብቻ ነው የምንቀባው ማለት ነው። እንዴት ያሳድጋል ለምትሉት ደግሞ ቫዝሊን ስትቀቡ ፀጉራችሁን መበጣጠሱን ይቀንሳል። መሰነጣጠቁን፣ መበጣጠሱን፣ መርገፉን ስለሚቀንስ ፀጉር ደግሞ የማናችንም ፀጉር ያድጋል። ልዩነቱ ምንድነው? እየተነቃቀለ እየተበጣጠሰ እየተሰባበረ ስለሚወጣ እድገቱን አናቀውም። ስለዚህ ከለሰለሰ ደግሞ ፀጉራችን አያያዝም፣ አይረግፍም፣ ስናበጥረውም አያስቸግረንም። ስለዚህ ፀጉራችን ያድጋል፣ ካልተበጣጠሰ ያድጋል ማለት ነው ውዶቼ። ስለዚህ እስካሁን ያልተጠቀማችሁ ሰዎች ካላችሁ ተጠቀሙ። እኔ ተጠቅሜዋለሁኝ። እንደውም በዛኛው ቻናሌ ቪዲዮ ሰርችበታለሁኝ። በጣም አሪፍ ነው ብዬ ቪዲዮ ሰርቻለሁ። ስለዚህ ተጠቀሙት። ሂሳቡ ደግሞ በጣም ቀላል ነው። ማንኛውም ሱፐር ማርኬት ታገኙታላችሁ። እዚህ ጋር እንደምታዩት 12 ሪያል ነው። ግን ብር ስላችሁ በኢትዮጵያ ብር እንዳይመስላችሁ በሪያል ነው። ይሄኛው ደግሞ እንደዛው 10 ሪያል ነው ማለት ነው። ሰው ተጠቀሙት፣ ትወዱታላችሁ። ለእናንተ ይጠቅማችኋል ብዬ ነው ይዤላችሁ የመጣሁት። እንግዲህ እኔ የምጠቀመውን ነገር ሁሌም ለእናንተ እንዳጋራው ነው። ገና ብዙ ነገር አጋራችኋለሁ፣ ገና ብዙ ነገር ነግራችኋለሁኝ። እናንተ ብቻ ተከታተሉኝ፣ አሳድጉኝ። ግን የኛው ቻናሌ የታየ አይደለም፣ አሳድጉኝ። ብዙ ነገሮችን እንሰራለሁኝ በዚህ ዙሪያ። ጊዜ ሲኖረኝ ደግሞ የተለያዩ ቪዲዮዎችን እንሰራላችኋለሁ ማለት ነው። እና ውዶቼ ምንድነላችሁ የፈለኩት ታጥባችሁ ማለት ተቀብታችሁ የምትታጠቡት አይደለም። ይሄ ደግሞ እንደ ሁልጊዜው እንደምሰራላችሁ ቪዲዮ አይደለም። ይሄ ሁልጊዜ ቢያንስ በሳምንት በየቀኑም ቢሆን ችግር የለውም። በየቀኑ ደግሞ ወዝ ከሆነ ፀጉራችሁ መቼም ቅባት ላይ ቅባት አደረቡም እና ዛሬ አንድ ቀን ተቀብታችሁ አንድ ቀን አልፋችሁ ብትጠቀሙት ራሱ ምንም ችግር የለውም። ተቀብታችሁ የምታስቀምጡት ነገር ነው። ሽታ ምናምን ደግሞ ጭራሽ የለም፣ ወፍ የለም፣ ሽታ አይሸትም ፀጉራችሁ። አንዳንድ ቅባቶች ፀጉር ላይ ይሸታሉ፣ ወይም ሽታ ያላቸው ቅባቶች በጣም ሊረብሹ ይችላሉ። እና ይሄ ደግሞ ምንም ሽታ የለውም። በጣም ነው የምትወዱት። ቫዝሊን ሁላችሁም ታውቁታላችሁ። ይሄኛውም ሽታ የለውም፣ ይሄኛውም ሽታ የለውም። ሁለቱም ሽታ የላቸውም እና ሁለቱም በጣም አሪፍ ናቸው። እና ቫዝሊን በነገራችን ላይ ብዙ ጠቀሜታ አለው።
እና ለፀጉርም እንደሚጠቅም ልንገራችሁ ብዬ ነው። አንዳንዶቻችሁ ለእጃችሁ፣ ለእግራችሁ፣ ለከንፈራችሁ ከዛ ያለፈ ለሌላ ለምንም ጥቅም ስለማታውሉት ጥቅም እንዳለው ልንገራችሁ ብዬ ነው። ደግሞ ብዙዎቻችሁ ደግሞ ይሄንን ፈሳሽ ቫዝሊን ማታውቁ ትኖራላችሁ በነገራችን ላይ እና አለ ስላችሁ ነው። ወይም ደግሞ ግሪስ ሊመስሏችሁም ለእጃችሁ እየተጠቀማችሁት ሊሆን ይችላል። አላቅም እሱን እንግዲህ ግሪስ ስለሚመስል ብዬ ነው። ይሄ የተሰራው ለፀጉር ነው እና ለፀጉራችሁ ተጠቀሙት። ዞማ ፀጉር ይኖራችኋል። እንዴት ነው ምንጠቀመውም ካላችሁ ቅድም እንደነገርኳችሁ ነው። ምን ታደርጋላችሁ መሰላችሁ? ተቀብታችሁ አይደለም የምትታጠቡት። ፀጉራችሁን ታጥባችሁ አሁን ለምሳሌ ለመጀመሪያ ስትጀምሩ የሆነ ውህድ ተቀብታችሁ ታጥባችሁ ስትወጡ ፀጉራችሁ ሳይደርቅ ከደረቀ ብዙ እንትን አይልም አይጠጣላችሁም እና ብዙ ሳይደርቅ ራሳችሁ ወዲያው እንደወጣችሁ ከሻወር ቤት በመንሸፋችሁ ካዳረቃችሁ በኋላ ከዛ ይሄን ፈሳሹን በራሱን መቀቢያ ያለው ራሱ ቅጣሙን ስትከፍቱት የራሷ ትንጥዬ ቀዳዳ አለቻት። በሷ በፀጉራችሁ መሀል እንደዚህ እየከፈላችሁ ትቀቡና ማሳጅ ታረጉታላችሁ። እሽት ታረጉና ከዛ እንደገና ደግሞ ከጭቃው ባዜን ደግሞ አምጥታችሁ የፀጉራችሁን ዛላውን ብቻ ታደርጉና ከዛ ታስሩታላችሁ። ስታበጥሩት ወዲያው በደቂቃ እዛው እየተቀባችሁት እያለ ነው በቃ ዝርግት የሚለው። መዋል ማደር እንኳን አይጠበቅበትም። ወዲያው እዛው እየተቀባችሁት እዛው ዝርግት ይላል። ከዛ አያያዝም ስታበጥሩትም ስጠቀልሉት ደግሞ ይበልጥ ይዘረጋል፣ ይበልጥ ይለሰልሳል። እና ፀጉራችሁን ራሱ የኔ ፀጉር ነው ወይስ የሌላ ነው ልትሉ ትችላላችሁ። በጣም ነው የሚቀየረው በደቂቃዎች። በጣም ነው የምትወዱት እና ለእናንተ ይጠቅማችኋል ብዬ ነው ይዤላችሁ የመጣሁት። በዛ ላይ ደግሞ በጣም ቀላል ነው። ቤታችሁ ውስጥ የማይመቻችሁ እንደዚህ የፀጉር ውህድ መስራት ማዘጋጀት፣ ቅባት ለፀጉራችሁ ማዘጋጀት የማትችሉ ሰዎች መዳም ቤት ምናምን ያላችሁ ሰዎች የማትችሉ ከሆነ ይህ በጣም ቀላል ነው። በቃ ማንኛውም ሱፐር ማርኬት፣ ማንኛውም ብጋላ፣ ማንኛውም አጣር የተለያዩ ቦታዎች ስለምታገኙት በቀላል ብር ገዝታችሁ የፀጉራችሁን ጤንነት የፀጉራችሁን ውበት መጠበቅ ይኖርባችኋል። እና እንግዲህ ከወደዳችሁት ወድነዋል። የምትጠቀሙትም ደግሞ ካላችሁ አሁን እንጠቀመዋለን በሉ። እኔ እጠቀመዋለሁ። በነገራችን እኔ ብዙ ነገር ነው የምጠቀመው፣ ግን ከምጠቀማቸው ነገር የወደድኩትና ያልወደድኩት አለ። ያልወደድሹ ምንድን ነው ካላችሁ እነግራችኋለሁ በቀጣይ ቪዲዮ። ለየሁሉም ሰው ደግሞ ይስማማዋልና ይመቸዋል ማለት አይቻልም፣ ግን ቫዝሊን ለሁሉም ነገር ይመቻል። አይታችሁ ከሆነ ለብዙ ነገር በቃ ምክንያቱም ስራው ፀጉር ማለስለስ እና በቃ ፀጉር ማለስለስ። ፀጉራችን ሲለሰልስ ደግሞ አይያያዝም፣ ካልተያዘ ደግሞ አይበጣጠስም፣ ካልተበጣጠሰ ደግሞ ያድጋል። እና ለሁላችሁም እንደሚስማማችሁ ባለሙሉ ተስፋ ነኝ። እስካሁን ስለተከታተላችሁኝ ወዳችኋለሁኝ፣ አመሰግናለሁ። ቪዲዮዬን ላይክ፣ ሼር አድርጉልኝ፣ ቻናሌን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ስር ብታስቀምጡልኝ እኔ እህታችሁ እቀበላለሁኝ፣ አስተካክላለሁኝ። ስህተቴን ካለ እታረማለሁኝ። 11,000 ልገባ ነው፣ ትንሽ ነው የቀረኝ። 11,000 ሙሉልኝ። አመሰግናለሁ፣ ወዳችኋለሁ። ባይ ባይ።